ቀለበል ያስነሳው የጌታቸው ረዳ ንግግር ከአልጀዚራ እስከ አፍሪካ። ፕሬዝዳንት ታደሰ ወረደና ባልደረቦቻቸው ከመቀሌ ተጉዘው አዲስ አበባ የገቡ ቀን ነበር አቶ ጌታቸው ረዳ በአፍሪካ ሪፖርት ብቅ ያሉትም። በቅርቡ በአልጀዚራ ያደረጉት ቃለ መጠይቅ በኢትዮጵያ ማዕበል ቀስቅሷል ይላሉ አቶ ጌታቸው። ኤድቱ ኤድ በተባለ የአርቶክ ፕሮግራም ላይ ከመይድ ሐሰን ጋር ባደረጉት ቃለ መጠይቅ ላይ ጠያቂው ይህን ቃለ መጠይቅ ጠቅላይ ሚኒስትሩ ቢሰሙ አንተ ለምን የሚወስኑ ይመስላል ሲል ጠይቋቸው ነበርም። የእሳቸው መልስ እኔን የሚያስጨንቀኝ እሱ አይደለም አይነት ነበርም። አሁን ደግሞ በአፍሪካ ሪፖርት በኩል ብቅ ያሉት አቶ ጌታቸው ከቃለ መጠይቁ በኋላ ደጋፊዎችና ተቺዎች ተናንቀው ነበር የከረሙት ብለዋል። ብዙ ተቺዎች ከጦርነት ሐሳብ መራቄን እንደ ክደት ነው የሚቆጥሩትም። የማውራበት ቋንቋ ለስለስ ካላቸው ምክንያቱ ከጦርነት ይልቅ ልቤ ለዚህ በሰላም በማድላቱ ምክንያት ነው ይላሉ። አቶ ጌታቸው ረዳ በአፍሪካ በኩል አብዝተው የሚናገሩት ስለ ፕሪቶሪያው ውል ነው። አብዝተው የሚጨነቁትም ስለ ውሉ ስምምነት ነው። ጌታቸው ረዳን በኢትዮጵያ ድህረ ጦርነት ሁኔታ ስጋት ውስጥ የከተታቸው ጉዳይ ምንድን ነው? ስምምነት ያስቆመውን ጦርነት ፖለቲካ ወዴት እየወሰደው ነው? አብራችሁን ቆዩም። የስምምነቱ ዋነኛ ማጠንጠኛ በቋሚ የተኩስ አቁም ዘላቂ ሰላም ማምጣት ላይ ያደረገው እንደ ማፋሳሹን ጦርነት የቋጨው 15 አንቀጾች ያሉት የፕሪቶሪያው ሰላም ስምምነት ግጭቱን ከማስቆም ባሻገር የተጣለበትን ተስፋ ያክል ተግባራዊ ሆነ አይመስለኝም። ስምምነቱን ተከትሎ የቀድሞ ተዋጊዎችን ትጥቅ ለማስፈታትና ወደ ማህበረሰቡ መልሶ ለማዋሃድ የተመሰረተው ብሔራዊ የታደሰ ኮሚሽን ከትግራይ ክልል 275,000 ገደማ ታጣቂዎች ትጥቅ እንደሚያስፈታ የተናገረ ቢሆንም በእቅዱ ልክ ግን መራመድ አልቻለም። አንዳንዶች ከዚህ በኋላ የፕሪቶሪያ ስምምነት ይሰራል ብለው አያምኑም። ይልቁንም በግጭቱ ተሳትፎ የነበራቸውን አማራ ክልልና ትግራይን ያካተተ አዲስ ስምምነት ያስፈልጋልም ባይ ናቸው። ጌታቸው ረዳ በበኩላቸው የፕሪቶሪያውን ስምምነት በተመለከተ ወደ ኋላ አስታውሰው እንዲህ ይላሉ። ደብረጽዮን የልዑካን ቡድን መሪ ሆኜ የሰጠኝ መመሪያ ግልጽ ነበር። ያለ ስምምነት አትመለስ። የወቅቱ ሁኔታና ጥድፊያ ያሳሰበው ደብረጽዮን የዩናይትድ ስቴትስ ልዩ መልእክተኛ ማይክ ሐመር ጋር በመደወል ልዑካን ቡድኑ ባዶ እጁን ወደ ሀገር ቤት መላክ እንደማይቻል ማሳሰቡንም አስታውሰው ይናገራሉ። ጌታቸው ፕሪቶሪያ ትልቁን ስራ እንዳከናወኑ፣ ጦርነቱን እንዳስቆሙ፣ ሀገር ከመውደቅ እንደመለሱ አስተዋጽኦ በመስጠት ፕሪቶሪያ አልተሳካም የሚል ትችት ለሚሰነዝሩ ግለሰቦች ፕሪቶሪያ አልተሳካም እያሉ ሊያሳንሱት ይሞክራሉ። እንደ እውነቱ ግን የሰላም ስምምነት ራሱን በራሱ አልፈጸመም። ፖለቲካው ፍላጎትና ትዕግስት ያሸዋል የሚል መልስ ሰጥተዋል። ሐሳባቸውን ሲያጠናክሩም በአፍሪካና በዓለም የግጭት ታሪክ ውስጥ እንዲህ ያለ ጦርነትን በውይይት ማስቆም መቻል በራሱም ትልቅ ስኬት ነው። ስለዚህ ፕሪቶሪያ አልተሳካም እያሉ የሚያጉረመርሙ ሁሉ ይህንን መሰረታዊ እውነት ጆሮ ዳባ ልበስ ማለት የሚፈልጉ ናቸው ይላሉ። አክለውም የፕሪቶሪያ ስምምነት የመጀመሪያ እርምጃ እንጂ የነገሮች ሁሉ ማብቂያ አልነበረም። በተግባር መተማመንና መታገዝ ያስፈልጋል። ወረቀት ላይ ብቻ ሰፍሮ የሚቀር የሰላም ስምምነት ዋጋ ቢስ ነው፣ ተግባር ይፈልጋል ብለዋል። ሰላም ይዞት የመጣው አደጋም የጦርነቱ ትራጂክ ቲያትር በብዙ ተመልካቾች ትችትና ተቃውሞ አልቆ መጋረጃው ከተዘጋ በኋላ ልክ የመሳሪያ ቃታዎች ድምጽ ሲጠፋ የፖለቲካው ድምጽ እየጎላ መጥቷል። ከእንግዲህ አደገኛ የሚሆነውም ነገር በጥንቀት ውስጥ እየገባ ያለው ፖለቲካ እንጂ ጦርነት እንዳልሆነ ጌታቸው ይገልጻሉ። ይህ ፖለቲካዊ መተራመስ ደግሞ በመተማመን እጥረት፣ በፖለቲካዊ መከፋፈል፣ በስልጣን ውድድርና ከፕሪቶሪያ ስምምነት በኋላ ሳይተገበሩ በቀሩ የስምምነት ክፍሎች የሚታይ ገሃድ ነገር ነው ይላሉ። የጦርነት መቆም ያልፈወሳት ሀገርም ጌታቸው ረዳ ጦርነት ቢቋጭም ያልጠና ወገባቸው ጎብጦ የማይድን ቁስል ተሸክሞ መኖር የአንዳንድ ሀገራት ዕጣ ፈንታ ሊሆን እንደሚችል ያነሳሉ። ይሁን እንጂ የነጻነት ግንባር እያሉ ራሳቸው ስያሜ የሚሰጡ ቡድኖች ሀገርን የማይድን ቁስል በማሸከም ሂደት ውስጥ ያላቸውን አስተዋጽኦ በተመለከተም ንስሐ ሲገቡ ይናዘዛሉ ወይም ሀገር በመናድ ሂደት ውስጥ የሚኖሩ ሚናዎች አተረጓጎም በፖለቲካው ሀገር በማነጽ ሂደት ውስጥ የሚፈጸሙ አሳዛኝ ክንውኖች የሚል ስያሜ ይሰጣቸዋል። ለማወቅ አስቸጋሪ ነው። ያም ሆነ ይህ የየጊዜው ፖለቲካና ታሪክ አወዳደቅና አነሳሳቸውን አይቶ ለጊዜው የሚያመቻቸውን ፍርድ ይሰጣል። በግልጽ ዘርዝረው ቢያስቀምጡትም ጌታቸው የፕሪቶሪያ ስምምነት ከአፍሪካ ህብረት ሚና ውጪ እንደማይታሰብ በማንሳት የአፍሪካ ህብረት የአፍሪካ መፍትሄ ለአፍሪካ ችግር የሚል መርህ በመተግበር እንደሚሰራ አንስተዋል።
ጨመር አድርገውም ዓለም አቀፍ አካላት ትኩረታቸውን ከጦርነት ማስቆም በኋላ መቀነስ እንደሌለባቸው፣ ምክንያቱ ብዙ ግጭቶች ከጦርነት መልስ የሚቆሰቁሱት ከጦርነት በኋላ ባለ የፖለቲካ ውድቀት እንደሆነም ጨማምረው አስቀምጠዋል። ጌታቸው አሰብ አድርገው ሲቀጥሉም ኢትዮጵያ ብቻዋን ያለች ሀገር እንዳልሆነች፣ ቀይ ባህር፣ ሱዳን፣ ደቡብ ሱዳን፣ ሶማሊያና ኤርትራ ሁሉም በኢትዮጵያ መረጋጋት እንደሚጠቀሙ በረብሻዋም እንደሚነኩ በመጥቀስ የኢትዮጵያ ፖለቲካ የሚያስከትለው ቀውስ በጓዳ ብቻ እንደማይቀርና ጦሱ በሰደድ እሳት ፍጥነት አገር አማን ያሉም ያላሉም ጎረቤቶች ዘንድ እንደሚደርስ ሊገልጹ ሞክረዋል። ይህንን በተመለከተም ጌታቸው 3 ሚናሪዎችን ያቀርባሉ። የመጀመሪያው ፕሪቶሪያ በሙሉ ይተገበራል፣ መተማመንም ይገነባል፣ ፖለቲካው ወደ ውይይት ይመለሳል የሚል የመልካም ምኞት ሚናሪ ሲሆን፣ ሁለተኛው ደግሞ ሰላም በወረቀት ላይ ይቀራል፣ ጦርነት አይመለስም፣ ነገር ግን እውነተኛ መፍትሄ አይመጣም የሚል ነው። ይህ አይነቱ ሰላም ደግሞ ወቅቱን የሚጠብቅ እሳተ ገሞራ ወይም ታይሚንግ ቦምብ እንደሆነና ፍንዳታው ምን ያክል አስፈሪ ሊሆን እንደሚችል መገመት ይቻላል። ሶስተኛው ሚናሪ ፖለቲካ ሰላሙን ያበላሸውና ጦርነት ሳይነሳ ሰላም በፖለቲካ ይሞታል የሚል ነው። ጌታቸው ከዚህ ለመዳን ፕሪቶሪያ ሙሉ በሙሉ መተግበር፣ ፖለቲካዊ ውይይትን መመለስ፣ የስልጣን ጥምን ከሀገር ሰላም በታች አድርጎ መመልከትና መተማመንን እንደ ዋነኛ ነገር አድርጎ መመልከት እንደሚገባ ይጠቅሳሉ። አንድ ተንታኝ የፕሪቶሪያ ስምምነት ላለመፈጸሙ እምነት ማጣትን ትልቅ ስፍራ ይሰጡታል። ሰላምን ለማምጣት እርምጃ መውሰድ ያስፈልጋል። ሁለቱም ያንን ነገር ለመውሰድ የተዘጋጁ አይመስለኝም። ሁለቱም ጥንካሬያቸውን፣ ጉልበታቸውን አጉልተው በንግግር ውስጥ የተሻለ ውጤት ለማግኘት ያሰቡ ይመስላል። ይህ ደግሞ ጥንካሬያቸውን ይበልጥ እያሰፋውና ምናልባትም ችግሮችን ከመፍታት ይልቅ ያበባሰ ወደ ግጭት እየገፋን ይመስላል። የፕሪቶሪያ ስምምነት አንቀጽ 7 በሁለቱ ወገኖች መካከል መተማመንን ለመፍጠር መወሰድ ስላለባቸው እርምጃዎች በዝርዝር ቢያስቀምጥም ጣት ከመቀሳሰር ግን የገታ አይደለም። ከዚህ አልፎ ወደ ግጭት ዳግም ለመመለስ ዝግጅቶች እንዳሉ ደጋግሞ የተነሳ ሲሆን ሁለቱም ወገኖች ለሌላ ዙር ጦርነት በመሰናዳት አንዳቸው ሌላኛቸውን እየከሰሱ ነው። ተንታኙ ከህወሓት ህጋዊ እውቅና ማጣት እስከ መከፋፈል ድረስ የተፈጠሩ ሁነቶች አለመተማመን እንደጨመሩ ጠቅሰው በንግግር ለመፍታት ሳይሆን በጉልበት ላለመጠቃት ራስን ማዘጋጀት በአብዛኛው ቅድሚያ የተሰጠው ይመስላል ይላሉ። የመጀመሪያው ወደ ጦርነት ያስገባው አለመተማመን አልቀነሰም፣ እንዲያውም ጨምሯል። አንጻራዊ መተማመን ካልተፈጠረ ደግሞ ነገሮች ይፈታሉ ብሎ ማሰብ ከባድ ነው ይላሉ የሰላምና ግጭት ጥናት ተመራማሪ የሆኑት ፕሮፌሰር ሸትል። የፕሪቶሪያ ስምምነት ከመጀመሪያው ቀን ጀምሮ የተዳከመ ነው በማለት አክለውም የፕሪቶሪያው ስምምነት ከሞላ ጎደል ፈርሷል የሚል አመለካከት አንጸባርቀዋል። ለዚህም ተመራማሪው እንደ አስረጅ የሚያቀርቡት ሁለቱም ወገኖች በጠላትነት እየተያዩ ለዳግም ጦርነት እየተዘጋጁ መሆናቸውን ነው። በመንግስት በኩል ከየትኛውም ወገን ለሚመጣ ስጋት ምላሽ ለመስጠት የመከላከያ ሰራዊቱ ተገቢውን ዝግጅት ማድረጉን ከጠቅላይ ሚኒስትሩ ጀምሮ ከፍተኛ ወታደራዊ ባለስልጣናት ሲናገሩ ቆይተዋል። በተጨማሪም ህወሓት በቀድሞ ጦርነት የኢትዮጵያ መንግስት ጎን ተሰልፈው ከወገው የኤርትራ መንግስት ጋር ጽምዶ የሚባል ጥምረት በመፍጠር ለጦርነት እየተዘጋጀ ነው በማለት መንግስት ይከሳል። ህወሓት በበኩሉ የስምምነቱን 3ኛ ዓመት አስመልክቶ ባወጡ መግለጫ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶም ለዓለም አቀፉ ማህበረሰብ አቤቱታውን አቅርቧል። ትግራይ ክልልን አልፎ ተዛምቶ የነበረው ጦርነት በስምምነት እንዲቋጭ ዓለም አቀፍ ጫናዎች በርትተው ነበር። ሁለቱ ወገኖች በተለያዩ ጊዜ ለድርድር በጠረጴዛ ዙሪያ ሲቀመጡም ሆነ መስማማታቸውን ሲያበስሩ ድጋፍ ዘንቦላቸዋል። በሰነዱ ላይ ይህን ስምምነት ለማስፈጸምና ለመከታተል በአፍሪካ ህብረት የባለሙያዎች ቡድን የሚታገዝና በአፍሪካ ህብረት ሊቀመንበርነት የሚመራ ከሁለቱም ወገኖችና ከኢጋድ ወኪል የያዘ የጋራ ኮሚቴ እንዲቋቋም ይደነግጋል። ኮሚቴው የስምምነቱን አፈጻጸሙን በይፋ ሐምሌ 2 ቀን 2016 ዓ.ም በአዲስ አበባ አካሄደው ስብሰባ መገምገሙን ያሳወቀ ቢሆንም ዝርዝር መረጃም ሆነ ከዚያን ጊዜ በኋላ በይፋ ያለው ነገር የለም። ስምምነቱ ሙሉ በሙሉ ገቢራዊ ያለመሆኑ እረፍት የሚነሳ መሆኑን የሚናገሩት የፖለቲካ ተንታኝ ከማገገም ይልቅ እንደ ሀገርና እንደ ማህበረሰብ ሀሳባችንን፣ አቅማችንን፣ ጉልበታችንን፣ ሀብታችንም ለጦርነት ነው የሚሆነው። ችግራችንን ተነጋግረን ተስማምተን እንፈቷለን የሚለው የይቻላል ሀሳብ ያፈረሰው ይመስለኛል በማለትም ሌሎች ግጭቶች በድርድር እንዳይፈቱ አሉታዊ ተጽዕኖ እንደሚያሳርፍ ይጠቁማሉ። አያይዘውም ሰፋ ያለ ፖለቲካዊ እምነትን፣ ሰፋ ያለ ሰላምን ለማምጣት አዲስ ነገር ነው የሚያስፈልገው።
አዲሱ ነገር ደግሞ ሁለቱም ብቻ ሳይሆን ሌሎች አካላትንም የሚያካትት መሆን እንዳለበትና አሁን ባለንበት ሁኔታ የትግራይን ጉዳይ ለብቻ መፍታት የማንችልበት ሁኔታ ላይ እንደደረስ አሁን የፕሪቶሪያን ስምምነት ሙሉ ለሙሉ መፈጸም አይቻልም ሲሉ ከስምምነቱ በኋላ የተፈጠሩ አዳዲስ እውነቶችን አስቸኳይ አለመሆናቸውን ያሰምራሉ። ፕሮፌሰር ሸትል በዚህ ሐሳብ ይስማማሉ። የፕሪቶሪያ ስምምነት በአዲስ ስምምነት መተካት አለበት ይላሉ። በእውነተኛ ፖለቲካዊ መንገድ በተለይ በድርድር በአዲስ ስምምነት መተካት አለበት የሚሉት ተመራማሪው ለዚህ ግን ዝቅተኛ ፍላጎት እንዳለና በሚያሳዝን ሁኔታ በኃይል ለውጥ ለማምጣት ፍላጎት እንዳለ በመጥቀስ ሁኔታውን ለማርገብ ከውጭ ያን ያክል እርምጃ መወሰድ የሚቻል አይመስለኝም። ዋነኛ ተቀናቃኞቹ ዓለም አቀፍ ምክር ቤት እንዳይስማሙ በተደጋጋሚ አሳይተዋል። እናም ለዓለም አቀፍ ጫና እጅ አይሰጡም። ለሰፊ ሰላም ስምምነት በሀገር ውስጥ መፍትሄ መፈለግ አለባቸው የሚል ሐሳባቸውን አንጸባርቀዋል። እውነት የፕሪቶሪያ ስምምነት ከራሱ አልፎ ሌሎች ግጭቶች በድርድር እንዳይፈቱ አሉታዊ ተጽዕኖ ያሳድር ይሆን?